ከሐራምቤ ሬዲዮ 98.7 የግንቦት 6 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳናቸው ዜናዎች መካከል ዋና ዋናዎቹን እናስቀድም። በማዕከላዊ ኢትዮጵያ ክልል የተሰማሩ የምርጫ አስፈጻሚዎች ክፍያ በወቅቱ እንዳልተከፈላቸው ስለመገለጹ፣ ለአዲስ አበባ የወንዝ ዳርቻ ልማት ፕሮጀክት 1.3 ትሪሊዮን ብር ወጪ እንደተደረገ ስለመገለጹ፣ የኮንትሮባንድ ንግድ የሀገር ፈተና ሆኖ መቀጠሉን የጉምሩክ ኮሚሽን ስለማስታወቁ ከሀገር ቤት፣ ፈረንሳይ በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት እንደምታከናውን ስለመገለጹ ከአፍሪካ፣ የትራምፕ ጎልደን ሚሳኤል መከላከያ ሁሉንም ጥቃቶች መመከት እንደማይችል ስለመገለጹ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። በማዕከላዊ ኢትዮጵያ ክልል የተሰማሩ የምርጫ አስፈጻሚዎች ክፍያቸው በወቅቱ እንዳልተከፈላቸው ገለጹ። ምርጫ ቦርድ ላሰማራቸው የምርጫ አስፈጻሚዎች የስልጠናና የውሎ አበል ክፍያ በወቅቱ አለመፈጸሙን በማዕከላዊ ኢትዮጵያ ክልል በ35 የምርጫ ክልሎች የተሰማሩ ከ100 በላይ የምርጫ ክልል ስራ አስፈጻሚዎች ነግረውኛል ሲል ቲግቫ ኢትዮጵያ ዘግቧል። ከታህሳስ ጀምሮ የቀን የውሎ አበል ክፍያ 3 ጊዜ ሊፈጸምላቸው ሲገባ የተከፈላቸው 2 ጊዜ ብቻ መሆኑን ከ2 ወራት በፊት ለወሰዱ ስልጠናም ክፍያ እንዳልተፈጸመላቸው ተናግረዋል። የማዕከላዊ ኢትዮጵያ የምርጫ ክልል አስፈጻሚዎች እየተጉላሉና ከምርጫ ጣቢያ አስፈጻሚዎች ጋር በምርጫ ቦርድ ስህተት ግብግብ እየተፈጠረ መሆኑን ገልጸዋል። ለአዲስ አበባ የወንዞች ዳርቻ ልማት ፕሮጀክት 1.3 ትሪሊዮን ብር ወጪ መደረጉ ተገለጸ። በአዲስ አበባ ከተማ አስተዳደር አማካኝነት እየተከናወኑ ለሚገኙ የወንዞች ዳርቻ ልማት ፕሮጀክት በአጠቃላይ 1.3 ትሪሊዮን ብር ወጪ መደረጉ ተገልጿል። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ለወንዝ ዳርቻ ፕሮጀክት 1.3 ትሪሊዮን ብር ፈሰስ መደረጉን ገልጸው ይህ ሁሉ ገንዘብ ግን ከመንግስት ካዝና ብቻ የወጣ እንዳልሆነ አስገንዝበዋል። አብዛኛው ስራ የሚሰራው በግል ዘርፍ መሆኑን የገለጹት ኃላፊው በተለይም የባለ ሀብቶች ተሳትፎ ትልቅ ድርሻ እንዳለውና የመንግስት ኃላፊነት በዋናነት ስራውን ማቀናጀት መሆኑን ተናግረዋል። የፕሮጀክቱን የስራ ሽፋን በተመለከተም በአጠቃላይ 1160 ሄክታር መሬት እንደሚሸፍንና ይህም 50 ኪሎ ሜትር ርዝማኔ ባለው የልማት ፕሮጀክት ውስጥ 456 ሄክታር መሬት ላይ ስራው መከናወኑን ገልጸዋል። ዘገባው የሪፖርተር ነው። ኢትዮጵያ የአጼ ቴዎድሮስ ዳግማዊ መታሰቢያዎችን ከእንግሊዝ ተረከበች። ኢትዮጵያ ከእንግሊዝ የተረከበቻቸው ቅርሶች በ1860 ዓ.ም የመቅደላ ጦርነት በብሪታንያ የተዘረፉትን የአጼ ቴዎድሮስ ዳግማዊ የጸጉር ቁንዳላና በመጨረሻ ሰዓታቸው ደማቸው የፈሰሰበትን የጨርቅ ቁራጭ ያካተቱ ናቸው ተብሏል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው ቅርሶቹ የኢትዮጵያን መሰረታዊ ማንነት፣ ትውስታና ታሪክ ይወክላሉ ሲሉ በርክክብ ስነ ስርዓቱ ላይ ባስተላለፉት መልእክት ተናግረዋል። በስነ ስርዓቱ ላይ የመቅደላን ጦርነት የመሩት የሮበርት ናፒየር የልጅ ልጅ አጼ ቴዎድሮስ ለአንድ የእንግሊዝ ጦር አባል በስጦታ የሰጡትን የወርቅ አምባር አስረክበዋል ሲል በለንደን የሚገኘው የኢትዮጵያ ኤምባሲ አስታውቋል። የኮንትሮባንድ ንግድ የሀገር ፈተና ሆኖ መቀጠሉን የጉምሩክ ኮሚሽን አስታወቀ። ኮንትሮባንድ አሁንም ሀገር እየተፈተነች የምትገኝበት አደጋ ሆኖ መቀጠሉን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። ኮሚሽኑ ይህንን የገለጸው የ2018 በጀት ዓመት የ10 ወራት እቅድ አፈጻጸሙን በተመለከተ ማክሰኞ ግንቦት 4 ቀን 2018 በሰጠው ጋዜጣዊ መግለጫ ነው። የጉምሩክ ኮሚሽነር ዶክተር ደበሌ ቃበታ ኮንትሮባንድ ሀገር እየተፈተነች የምትገኝበት ትልቅ አደጋ መሆኑንና በተለይ ወደ ሀገር ውስጥ የሚገባው ኮንትሮባንድ ከኢትዮጵያ ታሪክ ጋር እኩል የዘለቀ ፈተና እንደሆነ ተናግረዋል። ኮሚሽኑ ከተለያዩ አካላት ጋር በጋራ በመሆን ፈተናውን ለመከላከል ከፍተኛ ርብርብ እያደረገ መሆኑን በዚህም መሻሻሎች እየታዩ መሆናቸውን ጠቅሰዋል። በተያያዘው በጀት ዓመት 10 ወራት ውስጥ በገቢና በውጪ ኮንትሮባንድ ምክንያት ሀገር ልታጣ የነበረ 23.1 ቢሊዮን ብር የሚገመት ቁሳቁስ ኮሚሽኑ በቁጥጥር ስር መዋሉን አስረድተዋል። በወጪና በገቢ ኮንትሮባንድ የተሰማሩ 1295 ኮንትሮባንዲስቶች
በቁጥጥር ስር ውለው ለህግ መቅረባቸውንም አክለዋል። ኮሚሽኑ የሀገር ውስጥ የማምረት አቅምን ለማሳደግና ኢንቨስትመንትን ለመደገፍ በ10 ወራት ውስጥ 329.2 ቢሊዮን ብር ከቀረጥ ነጻ ማበረታቻ መስጠቱን ኮሚሽነሩ ዶክተር ደበሌ ቃበታ ተናግረዋል። የፈረንሳይ ፕሬዝዳንት ለ3 ቀናት ይፋዊ የስራ ጉብኝት አዲስ አበባ ገቡ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለ3 ቀናት የሚቆይ ይፋዊ የስራ ጉብኝት ለማድረግ ትናንት አዲስ አበባ ገብተዋል። ፕሬዝዳንቱን በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው አቀባበል ያደረጉላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝቱ በሁለቱ ሀገራት መካከል ያለውን የጸና ወዳጅነት የሚያሳይ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የእንኳን ደህና መጡ መልእክት ፕሬዝዳንቱ በኢትዮጵያ የሚያደርጉት ይህ ሶስተኛው ይፋዊ የስራ ጉብኝት በትስስራቸው ላይ ያለውን ጥንካሬ የሚያረጋግጥ መሆኑን ጠቁመዋል። በቆይታቸውም በሁለቱ ሀገራት መካከል ወሳኝና ፍሬያማ ውይይቶች እንደሚካሄዱና ትስስሩ ይበልጥ እየጠነከረ እንደሚቀጥልም ጠቅላይ ሚኒስትሩ አረጋግጠዋል። ፈረንሳይ በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት እንደምታከናውን ተገለጸ። በናይሮቢ ኬንያ እየተካሄደ በሚገኘው የአፍሪካ ፎርዋርድ ጉባኤ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ በአፍሪካ የ27 ቢሊዮን ዶላር ግምት ያለው ኢንቨስትመንት እንደምታከናውን ይፋ አድርገዋል። ከዚህ የገንዘብ መጠን ውስጥ 14 ቢሊዮን ዩሮ ከፈረንሳይ ኩባንያዎች በግልና በመንግስት አጋርነት የሚመደብ ሲሆን ቀሪው 9 ቢሊዮን ዩሮ ደግሞ ከአፍሪካ ኩባንያዎች የሚገኝ ይሆናል ተብሏል። ኢንቨስትመንቱ በዋነኝነት በኃይል ሽግግር፣ በግብርናና በሰው ሰራሽ አስተውሎት ወይንም በኤአይ ዘርፎች ላይ የሚያተኩር ሲሆን በአፍሪካና በፈረንሳይ እስከ 250 ሺህ የሚደርሱ አዳዲስ የስራ ዕድሎችን ይፈጥራል ተብሎ ይጠበቃል። ፕሬዝዳንት ማክሮን በጉባኤው ላይ ባደረጉት ንግግር ፈረንሳይ ከአፍሪካ ሀገራት ጋር ያላት ግንኙነት የእኩልነት አጋርነት መሆኑን ገልጸው አፍሪካውያን የንግድ መሪዎችም ወደ ፈረንሳይ መጥተው ኢንቨስት እንዲያደርጉ ጥሪ አቅርበዋል። በጉባኤው ላይ የአፍሪካ ታዋቂ ባለሀብቶች፣ ከ30 በላይ የአፍሪካ ሀገራት መሪዎችና የፈረንሳይ ግዙፍ ኩባንያዎች ታድመዋል። ዲሞክራሲያዊ ሪፐብሊክ ኮንጎና ኡጋንዳ በትብብር ለመስራት ተፈራረሙ። የኮንጎ ፕሬዝዳንት ጽህፈት ቤት እንዳስታወቀው ፕሬዝዳንት ዩዌሪ ሙሴቬኒና የኮንጎ አቻቸው ፌሊክስ ሺሴኬዲ በካምፓላ ተገናኝተው ባደረጉት ውይይት በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። የተፈረሙት ስምምነቶች የተለያዩ ዘርፎች ያካትታሉም ተብሏል። ከነዚህም መካከል የንግድ፣ የውጭ ንግድ ምርቶችና ነጻ የንግድ ቀጠናዎች፣ ቱሪዝም፣ ቴሌኮምና ኢንተርኔት፣ የመንግስት አስተዳደርና ሌሎችም ተጠቅሰዋል። በተጨማሪም ሁለቱ ወገኖች በሃይድሮካርቦን ነዳጅና ጋዝ፣ በኤነርጂና ድንበር ተሻጋሪ ኤሌክትሪክ አቅርቦት ፕሮጀክቶች ዙሪያ መወያየታቸው ተገልጿል። የተፈረሙት የመግባቢያ ሰነዶች በፍጥነት ወደ ተግባር እንደሚገቡም ተረጋግጧል። ፕሬዝዳንት ሙሴቬኒ ጉብኝቱ የሁለቱን ሀገራት የጋራ ዕጣ ፈንታ ይበልጥ የሚያጠናክር ነው ብለዋል ሲል የዘገበው ስፑትኒክ አፍሪካ ነው። ጅቡቲ የ160 ሚሊዮን ዶላር ሁለገብ የነዳጅ ማከማቻ ማዕከል ግንባታ መጀመሯን ገለጸች። ጅቡቲ በዳመር ጆግ ኮሪደር ውስጥ የ160 ዶላር ሁለገብ የነዳጅ ማከማቻ ማዕከል ግንባታ መጀመሯን አስታውቃለች። የነዳጅ ማከማቻው የአፍሪካ ሀገራት በአቅርቦት ሰንሰለት መቆራረጥና ተለዋዋጭ የነዳጅ ገበያዎች እየተፈተኑ ባሉበት ወቅት የመጣ በመሆኑ እንደ ትልቅ ምዕራፍ ተቆጥሯል። ይህ ግዙፍ ማከማቻ በምስራቅ አፍሪካ ከሚገኙ ወደቦች፣ መንገዶችና ቀጠናዊ የንግድ ኮሪደሮች ጋር በማስተሳሰር ለኢትዮጵያና ለሌሎች የምስራቅ አፍሪካ ሀገራት ቁልፍ መዳረሻ ለማድረግ ታልሟል። ማከማቻው በቀጠናው እየጨመረ የመጣውን የነዳጅ ምርቶች ፍላጎት ለመሙላት የሚገነባ የተቀናጀ የሎጂስቲክና ንግድ ማዕከል ይሆናልም ሲሉ የሀገሪቱ መገናኛ ብዙኃን ዘግበዋል። የትራምፕ ጎልደን ዶም የሚሳኤል መከላከያ ሁሉንም ጥቃቶች መመከት እንደማይችል ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎልደን ዶም የተሰኘው የሚሳኤል መከላከያ ስርዓትን ለመገንባት ለማሰማራትና ለ2 አስርት ዓመታት ጥቅም ላይ ለማዋል ከ1.2 ትሪሊዮን ዶላር በላይ እንደሚያስወጣ ተገልጿል። በመሬት በባህርና በህዋ ላይ ያሉ የቀጣዩ ትውልድ የቴክኖሎጂ መረብን እንዲሁም አጥቂ ሚሳይሎችን ለመከላከል ያለመ ህዋ ላይ የተመሰረቱ አክሻፊና ጠቋሚዎች ያካትታል የተባለው ይህ መሳሪያ የተባለውን ያህል ውጤታማ ላይሆን ይችላል የሚል ስጋትን ፈጥሯል። አዲስ በወጣው ሪፖርት መሰረት አሜሪካን ከባሊስቲክና ከክሩዝ ሚሳይሎች ይከላከላል የተባለው ይህ መሳሪያ ለሩሲያ ወይም ቻይና ጥቃት የተጋለጠ ነውም ተብሏል። በአዲሱ ሪፖርት መሰረት ይህንን የመከላከያ ስርዓት ለመታጠቅ ብቻ ከ1 ትሪሊዮን ዶላር በላይ የሚያስወጣ ሲሆን ወጪውም የማክሸፊያ መሳሪያዎቹን ህዋ ላይ የሚቀመጡ መከታተያ አክሻፊና ጠቋሚዎችን እንደሚያካትት ተገልጿል። ትራምፕ ሁለተኛ የስልጣን ዘመናቸውን እንደጀመሩ ይፋ ያደረጉት ይህ መሳሪያ የስልጣን ዘመናቸው ከማብቃቱ በፊት ሙሉ ለሙሉ ተግባራዊ እንደሚሆንና የቀጣይ ትውልድን የአየር ላይ ስጋቶችን እንደሚያስወግድ ተናግረው ነበር። በጊዜውም 25 ቢሊዮን ዶላር ፈሰስ ለማድረግ ቃል የገቡት ፕሬዝዳንቱ አጠቃላይ ወጪው ወደ 175 ቢሊዮን ዶላር ገደማ እንደሚሆን ተገምተው ነበር።
በማዕከላዊ ኢትዮጵያ ክልል የተሰማሩ የምርጫ አስፈጻሚዎች ክፍያ በወቅቱ እንዳልተከፈላቸው ስለመገለጹ፣ ለአዲስ አበባ የወንዝ ዳርቻ ልማት ፕሮጀክት 1.3 ትሪሊዮን ብር ወጪ እንደተደረገ ስለመገለጹ፣ የኮንትሮባንድ ንግድ የሀገር ፈተና ሆኖ መቀጠሉን የጉምሩክ ኮሚሽን ስለማስታወቁ ከሀገር ቤት፣ ፈረንሳይ በአፍሪካ የ27 ቢሊዮን ዶላር ኢንቨስትመንት እንደምታከናውን ስለመገለጹ ከአፍሪካ፣ የትራምፕ ጎልደን ሚሳኤል መከላከያ ሁሉንም ጥቃቶች መመከት እንደማይችል ስለመገለጹ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ የአራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።